ከ130 ሚሊዮን በላይ የህዝብ ቁጥር ያላት ኢትዮጵያም በዓለማችን የወደብ ባለቤት ካልሆኑ አገራት መካከል በቀዳሚነት የምትጠቀስ ብትሆንም የባህር በር ፍላጎቷን የምታሳካው በሰላማዊ በህጋዊና በዲፕሎማሲያዊ መንገዶች ብቻ ነው። ይህ መልክዓ ምድራዊ እውነታም ኢትዮጵያን በኢኮኖሚ በውጪ ገቢ ንግድ እንዲሁም በብሔራዊ ደህንነቷ ላይ ከፍተኛ ጫና ማሳደሩን ተከትሎም ጥያቄው የቅንጦት ሳይሆን የህልውናናም የዘላቂ ልማት ዋስትናም አጀንዳ ተደርጎ ተወስዷል። ይሁን እንጂ ይህ ፍላጎት በአንዳንዶች ዘንድ የሚሳለው በኃይል ፍላጎት የማሳካት የሌሎችን ሉዓላዊነት የመጋፋት ወይንም የድንበር ጥሰት የመፈጸም ዓላማ የሌለው ነው። በተቃራኒው የኢትዮጵያ ራዕይ ሙሉ ለሙሉ በጋራ ተጠቃሚነትና በቀጠናዊ የኢኮኖሚያዊ ውህደት ላይ የተመሰረተ ነው። ኢትዮጵያ የዓለም ህግጋትና የጎረቤት ሀገራት ሉዓላዊነት መከበር እንዳለባት በጽኑ የምታምን በመሆኗም የወደብ ፍላጎቷን የምታቀርበው በጠረጴዛ ዙሪያ ውይይቶች፣ በህጋዊ ስምምነቶች እንዲሁም በዲፕሎማሲያዊ መንገዶች ብቻ ነው። ይህ ፍላጎት የሚሳካውም የሌላውን ድንበር በመውረር ሳይሆን በሰጥቶ መቀበል መርህ ላይ ተመስርቶ የጋራ ተጠቃሚነትን በማረጋገጥ ላይ ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የመንግስት የሥራ ኃላፊዎችና የፖለቲካ ተንታኞች እንደሚሉት የኢትዮጵያ የወደብ ባለቤት መሆን ለጎረቤት ሀገራትም ቢሆን የኢኮኖሚ በረከት እንጂ ስጋት አይደለም። ኢትዮጵያ ያላትን ሰፊ የገበያ ዕድል የግብርናናም የኢንዱስትሪ ምርቶችን እንዲሁም የታዳሽ ኃይል ወይንም የኤሌክትሪክ ኃይልን ለወደብ አቅራቢ ሀገራት በጋራ በመልማት መርህ የምታካፍል በመሆኑ ወደብ የሚሰጡ ሀገራት ከኢትዮጵያ ሰፊ የውስጥ ገበያናም መሰረተ ልማት ጋር በቀጥታ ተጠቃሚ ይሆናሉ። የምስራቅ አፍሪካ የወደፊት ዕጣ ፈንታ መወሰን ያለበት በፉክክርና በጥርጣሬ ሳይሆን በትብብር ስለመሆኑ ምሁራን ይስማማሉ። የኢትዮጵያ ህልውና ዕጣ ፈንታ የተሳሰረ ነው። ከተጠቀምንበት እጅግ በጣም ተስፋ ያለው ቀጠና ነው። ኢትዮጵያም ቀጠናውን ይዛ አብራ ማደግ የምትችልበት ነው። ያ ካልሆነ ግን ሁላችንም እየከሰምን እየደከምን የምንሄድበት በኢትዮጵያ ያለው የውጭ ግንኙነት ስታብሊሽመንቱ እና እስከዛሬ የሄድንበትን መንገድ ቀይረን እኔ ብቻ ሳይሆን የጎረቤት ሀገራት ልሂቃንም የዛው ውጤቶች ስለሆኑ እናንተም አቁሙና መተማመን ስንችል ነው፣ መወያየት ስንችል ነው፣ ልሂቃን አንድ ላይ መተን ችግሮቻችንን ማየት ስንችል ነው አመክንዮአዊ በሆነ መልኩ ተወያይተን ተግባብተን የጋራ መጠራጠሮችን ቀንሰን የጋራ የሆነ ከፍ ያለ ቀጠና መፍጠር የምንችለው። ኢትዮጵያ የባህር በር ስታገኝ በቀጠናው ያሉ የመንገድ የባቡርና የኃይል መሰረተ ልማቶችን ይበልጥ በማስተሳሰር የአፍሪካ ቀንድን የዓለም የንግድ ማዕከል ማድረግ ይቻላል። ይህም ጥያቄው ድንበሮችን የማጥበብ ሳይሆን በኢኮኖሚ ትስስር ድንበሮችን የማስፋትና የጋራ ልማትን ማፍጠንም ይሆናል። እናም የኢትዮጵያ የባህር በር ጥያቄ የአንድ ወገን የበላይነትን የመጫኛ መሳሪያ ሳይሆን ድህነትን በጋራ የመዋጋት የህዝቦችን ትስስር የማጠናከርናም በምስራቅ አፍሪካ ዘላቂ ሰላምና ልማትን ለመገንባት የሚቀርብ የሰላምና የልማት ጥሪ ነው። በመሆኑም የመደመር መንግስት የጀመረውን የታላቅና ፍትሃዊ ጥያቄን በተባበረ ድምፅ መልስ እንዲያገኝ የወቅቱ አጀንዳ ሆኖ ይቀጥላል።